ነገር ምናችሁበት እኛ ማምነንበት ሶልቭ አድርገ ነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። ሶስቱንም ከሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ ቀጣናችሁ የጠራናችሁ ማለት ነው። ትናንትና ተቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረበትም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኝ ያለች እና በሱም ጉዳይ ነው ላወራችን። ክሱን ስላነሳችሁንም በሱም ነገር ነው እናወራ ይጠር ከዚህ ነገር አንደኛ በይቅርታ ምክንያት በራስ መተማመን የለላስ በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁ ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ፍጠት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ላቄታችን አለች። ስለዚህ ትናንትና አውርታኛለች። የፈለገውን ነገር ልታወራ ይችላለች። የሚል የፈለገውን ነገር ልትችላለች። ግን እዚህ ጋር ቤተሰብ ነው የተመሰረተው። ቤተሰብ ነው ያለው። በፈለግሽበት አይነት ወይ ልታስብ ይቻለሽ። ቆርጦ ሊቆረጥ ወይም ደግሞ ተለያይቶ ሊለያይ የማይችል ነገሩ እንደሆነ መቼም ጠንቀሽ ታውቂዋለሽ። አሁን እዚህ ጋር ፍሬ ምንም ብትናገሪ ወይ ምንም ብትይን ካለፈው ነገር አንጻር ሊሆን ናችሁ እየሳኩኝም እየታዘብኩ ሰው በሴትነቱና በማንነቱ ሳይተማመን ትዳር መፈለግ የማይወዳችሁንና ቦታ የማይሰጣችሁን ሰው ማባበል በጣም የወረደ ማንነት እንዳላቸው ዛሬ ሄርሜላ የምትባል የሚዲያ አህያ አብርሽን ጉድ አይቻልም። ትናንት በዳኒ ቤት ቪዲዮ አስጠፋች። አላገባም፣ እኔ ትዳር አልፈልግም፣ እኔ ትዳር ውስጥ መግባት አልፈልግም፣ እኔ ትዳር ሰው አይደለሁም፣ በዚህ ሰዓት ምንም ማሰብ አልፈልግም ብሎ ሲል አበደች። በቃ አንተ ትዳር ሲሉህ ከኔ ጋር ሲሉህ ያቅመደምድሃል ምናምን ብላ ቪዲዮውን አስጠፋች ዳኒ ቤት። በጣም የወረደ ማንነት ነበር ትናንትና የተናገረው አብርሽ። ስለ እንደማይፈልጋት ነበር ያሳየው። አስጠፉት ዳኒ። ዛሬ ደግሞ በሩታ ቤት በቃ ፈራሁ፣ አላምንም። ሩታና ኤፍሬም ተታረቁ፣ እኔ እንቅልፍ የለኝም፣ መቀመጥ አልችልም። መታረቅ የለብህም፣ ይቅርታ መቀበል የለብህም። ከተቀበል ካንተን አላምንህም። አንተ በቃ ነገ እንደምትሄድ እርግጠኛ ነኝ። እኔ ባንተ 100% እርግጠኛ አልሆነም፣ አላምንም አለችው። እንዱ አብርሽ እውነትም ስጅል ነው የገባው አንዳንድ ጊዜ ላለሁኝ። ሲቀጥል ደግሞ ሴት ልጅ በራስ መተማመን ከሌላት የሰው ባል ሰርቃ የኔ ይሁን ያለ ሴት እንቅልፍ እንደሌላትና ምንም በቃ አይምሯ እንደማይረጋጋ በሄርሜላ የምትባል ሴት ታምሬያለሁ። የሰው ነገር የነካቸው ሴቶች ሩታ ቤት ሄዳችሁ ቪዲዮ አይታችሁ እንዴት እንዳረጋት። ሩታ ከታረቀች ከሩታ ጋራ መቼም ቢሆን ትታረቃለህ። እናንተ የሰው ባል የነካ እንቅልፍ የለውም። እንደግን በጣም ገረመኝ እኮ በጣም ነው ያጀበኝ። አትታረቅም፣ ይቅርታውን እሱ ተቀብያለሁኝ፣ ህይወታችንን ኑሩ፣ ህይወታችንን እንኖራለን ሲረሱ አይፈልግም፣ ተታረክ አበደን አለች። ሰው ወንድምና ወንድም ታርቆ ሰው ይደሰታል። ሚስቱ የልጅሮ ሚስቱና ልጁ ጋራ ታርቆ ደስተኛ ሆና እሷን ፍሪ ሆና ትዳሯን የምትመራው እንደውም ሰላም ሲወርድ ነው። ሀቀኛ ሴትና ትክክለኛ የሚወዳት እርግጠኛ ከሆነች ግን አይደለችም። እንደማይፈልጋትና መቼም ቢሆን ፍቅሩን እንዳልገለጸላት 4 ነጥብ እነግራችኋለሁ። ሄርሜላ የዛፍ ላይ እንቅልፍ እየተኛች ነው። በጣም ነው የምታሳዝነው። ግን አንዳንድ ጊዜ በእውነት ነው የምላችሁ ሴት ልጅ በቃ በራስ መተማመን ካላላት እንደዚህ በታችነት እየተሰማት ሩታን በቃ እንደ እንትን እኮ ነው የፈራቻት። በእውነት ነው የምላችሁ ሴት ቁንጅናዋን ባሏን ማሸነፍ የምትችል በፍቅር እንዴት ትፈራለች? ለምን ትፈራለች? ለምን ፈራቻት? በራስ መተማመን ስለሌላት የሰውን ባል በዛም በእጃ ዙርን በዛም ብላ ስለቀማች ጊዜያዊ ደስታ ስለሆነ የያዘችው ሩታ ከቀረበች በደቂቃ እንደምትወስድባት ስለምታውቅ በእውነት በጣም የሚያስጠላ በጣም የሚደብር በጣም የሚያስጠላ ማንነት ሄርሜላ እንዳላት በዛሬው ቪዲዮ ላይክ ሰብስክራይብ ያደረጋችሁ ቪዲዮ እስከመጨረሻ አይታችሁ ኮሜንት ጻፉ። በእውነት በጣም የታዘብኩት ቪዲዮ ነው። ያንን ነገር ደግሞ እናንተ ማምናችሁበት እኛ ማምነንበት ሶልቭ አድርገ ነው በይቅርታ ነገሮችን ፈተናል።
እንዲሁም እናንተም እንዲሁ ከሳችሁ ነበር። ሶስቱንም ከሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበረ ዛሬ ቀጣናችሁ። ባለፈው እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረብህም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኛለች እና በሱም ጉዳይ ነው ለአውራክ የጠራሁት እና አሁን ሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ ነገር አይደለም። እኔ እንጃ እኔ ከዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ የነገሮችን ለማበላሸት እየሞከራችሁ ነው ያላችሁት። ሰው አስፈላጊ አይደለም። አብርሽ ሰላም ጠይቃችሁ አላመንኩበትም። ምክንያቱም ምንም ይቅርታ የሚያስጠይቅ ነገር የተፈጠረ ነገር የለም። መጀመሪያም ኤፍሬም አንድ ያስጨርሰኝ። መጀመሪያም ያድር የለብንም ብዬ አስባለሁ። አብርሽ አንተም እንዴት አልተቀበልካቸው አላውቅም። አብርሽ ከዚህ በኋላ መሞኘት አለብን ብለህ ታስባለህ? አስፈላጊ አይደለም። ከሩታ አንደበት ኤፍሬም አንደበት ይቅርታ ተብሎ መጠየቁ ራሱ ሌላ ነገር እንዲያስብ ነው ያደርገኝ። እኔ ምክንያቱም ልክ ነሽ እኮ ግን ያልተረዳሽ ነገር ልክ ነሽ። ምክንያቱም ብዙ ጊዜ እንደዚህ አይነት ነገራቶች ተፈጥሮ ብዙ ጊዜ ይቅርታ ጠይቀናል። ልክ ነሽ። እኔም ዛሬ ይቅርታ ስጠይቅ በጣም እየደበረኝ ነው። እንደዚህ ይቅርታን ባታደርግልኝ ማለት አይደለም። እዛች ጋር እኛ እንደዛ ስላደረግን እና ዛሬ ላይ ይቅርታ ስለጠየቀኝ ከዚህ በፊት እናንተ ጥፋት አላጠፋችሁ ማለት አይደለም። ጥፋት አጥፍታችሁ እኔም ብዙ ጊዜ ከስሻችሁ ክሴን ያነሳውበት ነገር አለ። ምንም ሽምግልና ምንም አይነት ነገር ሳይፈጠር ማለት ነው። ሽማግሌ ይዤ ሳትመጣ እናንተ ሽማግሌ እኔ ጋር እዛችሁ ሳትመጡ ይቅርታ ምናምን ሳትሉኝ የእናንተን ክስ ያነሳውበት ጉዳይ አለ። ይህንም ማስታወስ አለብሽ። እናንተን ሌላ ነገር ውስጥ መክተት ብፈልግማ ኖሮ በጣም ብዙ ጉዳይ ተጣልተን እንድንቀር ነው የምትፈልጊው ነው አንቺ ፍላጎትሽ ምንድን ነው? ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በኋላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር ደግሞ ላስረዳሽ። ይኸውልሽ እኔና እሱም አትደርስብኝ እኔ ማትደርስብኝ ተባብለን፣ ግን ደግሞ ከሁለታችንም የምትበልጥ እህታችን ታላቅ እህታችን አለች። በቃ እንዴት ነው የሰራ ነው ይዤ መኖር የለብኝም። አንተም እንደዛው ከኤርሜን ሩታም እንደዛው። ሩታም በልጅ ትገናኛላችሁ። ስለዚህ ሁለታችሁ ቂም መኖር የለበትም መሀላችሁ ላይ ይቅርታ ተባብላችሁ ውስጣችሁ ላይ ሰላም ኖሮ አንተም ልጅህን ማየት ባለብህ ሰዓት ላይ መተህ እንድታይ በሰላም ከሩታ ጋር ሳትግባበት በሰላም መተህ ልጅ አይተህ እንድትወጣ ነው። ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ አሁን ከሩታ ጋር ተጣልተህ ልጅ ማየት ከባድ ነው። ኢትስ ኦኬ፣ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን የማያይበት ምንም አይነት ሁኔታ አይኖርም። ግን ስለማልችል ማለት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መታ ይህን ነገር አክሰብታ አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ከዚህ አድርግ የተነሳሳ ነው ለማለት ነው። የሆነ ነገር ለመፍጠር እየሞከሩ ነው ያለው ይመስለኝ። በግልጽ በፊት ለፊታቸው ነው የምነግርህ። ኦልሬዲ ስንት ነገር ለመፍጠር እየሞከረ ስለዚህ በሽምግልና ከፈለግሽ በቃ ሽማግሌ ይዘን እንመጣለን ሆነ ማንም ሊያስገድልን አይችልም። ግዴታ ይቅርታ ካልተቀበላችሁ የሚለን እኛ እንደዛ እንድንል አልመጣንም። አብረሽ ስለዚህ በቃ ነገር መጥቶ ገንድ ከተዋል። ስለዚህ ብቻ ነው እናመሰግናለን። ሊቋይችኑ የሆነ ነገር አስበው ግን ደግሞ እኛ ከሽማግሌ የመጣሁት በራስ መተማመን የሌላችሁ ሴቶች ልክ እንደ ሜዳ አህያ ማለት ነው። የራስ መተማመን የሌለው ሰው ሁልጊዜ ባሉን ሲጠራጠር ባሉን በቃ መተማመን በቃ የሆነ እምነት የሌለው ትዳር አይታችሁ ታውቃላችሁ? እንደዛ ማለት ነው። ዛሬ ያየሁት የታዘብኩትና እንደ ሴት ማለት ነው። ማለት ሰው ከወደደችውና ከወደዳት ካፈቀራት በጣም ለሷ ብዙ ትልቅ ቦታ ካለው ምን አስፈራት? ይቅርታ ለምን ፈራች? አንድ ነጥብ ኮሜንት እየጻፋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ ዛሬ የመጨረሻ ንግግሬ ነው። በሷ ቪዲዮ መስራት አልፈልግም ነበር፣ ግን በሩታ ቤት ስለተለቀቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ ተመሸ የመጣሁት አጭር ቪዲዮ ልልቀቅላችሁ ብዬ ነው። እናንተ የሰው ባል ያገባ ሰው ለካ ይፈራል እንዴ? በጣም እኮ በቃ ተጨንቃ መታረቃቸውን ወንድምና ወንድም ተቆራርጠው በቃ እሷ ብቻ እሱን መስላ እሷን ብቻ ይዞ እንዲቀጥል የእናቱን ወንድሙን ክዶ በቃ እንዲኖር የልጁን እናት ትቶ ልጁን እንዳይስም በስነ ስርዓት ታርቆ እንዳይኖር አብርሽ
ሴራ እየቀጣችበትና እያስፈራራችሁ ነበርና ሄርሜላ በእውነት ነው የምላችሁ በጣም ታዘብኩኝ። ቢያንስ እንኳን ለህይወታችሁን ስትቀጥሉ ትዳር ስትይዙ ኮራ የሚያደርጋችሁ በቃ የምትተማመኑበትን ባላግቡ ጊዜያዊ ላይፍ ለብር ብላችሁ አትግቡ። በእውነት ነው የምላችሁ እኔ የምናገረው ለአንድ ለሁለት ሰው አይደለም። ቢያንስ እንኳን ውስጣችሁ ሙርታህ የሆነበት ነገ ለልጅ አባት ይሆነኛል ብላችሁ ለምን አትገቡም? ግን እኔ በእውነት እኔ ለዚች ለቆሻሻ ሴት ብቻ አይደለም የመጣሁት። እሷ በቃ የሰው ባልቀምታ ነው የዛፍ ላይ እንቅፍ ስተኛ እርሜ ልኳን የምትኖር አንድ ቀን እንኳን በራሷ ካትተማመን አላምንህም፣ እኔ እርግጠኛ አልሆንም፣ አንተ በቃ እኔ ጋር ለመሆንህ ተታረክ ችግር እንደሚመጣ አውቃለሁ ብላ ስታስፈራራው ነበር አብርሽ። በእውነት ነው የምላችሁ ይሄ ትዳር ነው? ግን ይሄ ትዳር ነው በእናንተ? በቃ እኔ መታረቅህን አልፈልግም። ሳቸው ከታረቁ ለሌላ ሴራ ፈልገውህ ነው። መጀመሪያ እኔ ባሌን የሚወደኝ የሚያፈቅረኝ የሚያከብረኝ በቃ ለኔ ብሎ ብዙ መስዋዕት የሚከፍል ከሆነ አምነዋለሁ። በቃ እንደፈለገ ለቀዋለሁ። ድሮም እኮ የአብርሽና ሩታ ትዳር ውስጥ ይሄ ሁሉ ነገር የተፈጠረው እምነት ውስጣቸው ስለሌለ ነው። ታውቃላችሁ አይደል? ይሄንን ስለዚህ አሁን ሄርሜላ ደግሞ ከሩታ የባሰ አብርሽን እንደማታምነው በግልጽ የዛሬው ቪዲዮ ያሳያል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቢያንስ 5 ደቂቃ ነው እንሰራላችሁ። እስቲ ከመጨረሻ የታችሁ ይሄን ቪዲዮ እንደኔ የተሰማችሁ ማለት ነው። እሷ የፈለገችው በሽማግሌ ታርቀናል፣ ክስ ዘግተናል፣ በስነ ስርዓት ስራችንን መስራት እንችላለን፣ ታወዳ በህይወታችሁም በህይወቴን መኖር ነው የምፈልገው፣ ስለዚህ እርቃችንን ቴንኪው ለማለት ነው የመጣ ነው ሌላ ፈልገን አይደለም ብለው ሲሉ እንኳን አብርሽ ሲቀበል እሷ አበደን እርቅ መውረድ የለበትም፣ እርቅ ካወረድከ እኔ እናንተ የመጨረሻ ነው ብላ እጁን ይዛው ነው የሄደችው። ይሄ ምንድን ነው? ራስ ወዳድነት፣ ቅናት። ይሄ ሰይጣን ቅናት ነው እንጂ እውነት በሰው ባል ሰው አይቀናም። የራሴ እንኳን ቢሆን ብቀናበት ምንም ችግር የለብኝም። በሰው ባል የሰውን ባል ነጥቆ መልሶ እንደገና ቅናት ሲቀና እንደው አያስጠላም? በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በእውነት ነው የምላችሁ እኔ በጣም የታዘብኩት ቪዲዮ በሩታ ቤት የተለቀቀ ቪዲዮ በጣም የሚያስጠላ ማለት የሚያስጠላ ስላችሁ ሰው ልጅ እንዴት የራሴ የምለው ይወደኛል ነገ ህይወቴ ይጠቅመኛል ያልኩትን ሰው ማመን እንዴት ያቀፈኛል? ለምን አላምነው? ለምን ነፃነት አልሰጠውም? በነገራችን ላይ ፍቅር ማለት ነፃነት መስጠት ነው። ይሄ ዝም ብሎ በይወጣ በይገባ ይሄ ፍቅር አይደለም። ይሄ ጥቅም ነው። በቃ በይወጣ በይገባ ማለት ይሄ የስራ ጉዳይ ነው። ትዳር ማለት ግን እንደፈለገ ሰውየው በራሱ ማንነት ተንቀሳቅሶ ራሱን ጠብቆ ትዳርና ቤት አለ ሚስት አለ ብሎ ያልመጣ ወንድ እኔ ለትዳር ሆኖና ከሩታ ጋር ሄዶ ባል ይሆናታል ከሄርሜላ ጋር ባል ይሆናል ብዬ አላስብም። የሚንቀሳቀሰው በሴቶች አምር በሰው አምር በቃ በራሱ ማንነት የሱ ማንነት እስካሁን ያብርሽ ማንነት የዚህ ሚዲያ አይቻላቅም። ምን አይነት ቆራጥ ወንድ እንደሆነ ምን አይነት ወንድ እንደሆነ ታውቃላችሁ? ግን እኔ አላውቅም እስካሁን ድረስ። አቢላ ሲመራለት ኖረ፣ ሩታ ቤቷን ስትመራ ኖረች። ዛሬ ደግሞ ሄርሜላ ቤቷን እያሽከረከረች ነው። አያችሁ አይደለ? በሰው ነው። ኤፍሬም እነ ብዙዬ ነድብ እነ ዳኒ እነ ማይራም የአብርሽን ህይወት የሚመራው በጣም ብዙ ሰው ነው። ሴት ብሆን አዎ ጓደኞችን እሰማለሁ። ሴት ልጅ ያው አንዳንዴ ሰው እናምናለን እና በጓደኞቻችን እንደዚህ ነው ካሉን እንቀየር ይሆናል አይታወቅም። አንዳንድ ሴቶች ይቀየራሉ የራሴ ማንነት ሳይሆን። ነገር ግን ወንድ ልጅ ግን የራሱ ማንነት መኖር አለበት። አንድ እንኳን አቋም መኖር አለበት ነው። እርቅ ከሆነ እርቅ ነው። ታርቀናል፣ ታርቅ ያለሁኝ ነገር ግን ይሄ እንደዚህ አይነት ወንድ እኔ አይቻላቅም። ይቅርታውን ተቀብለናል አለ። ዞር ብሎ ደግሞ እሷን ቢት ስትለው በቃ እሺ ብሎ ይዞ ሄደ። ይሄ ምንድነው? ማንነት የለውም፣ ወንድነት የለውም። እሱ ወንድ አይደለም። ፍቅረኛ ከሆነች ማሸነፍ ያቅተዋል። ጓደኛው ከሆነች ታይ ብሎ ሴት ናት አይደለ? አይ እርቅ ነው በቃ ተፈለግሽ ተቀበይ፣ ታልተፈለግሽ እኔ ተቀብያለሁ ብሎ ራሱን ማስከበር አይችልም? ይችላል። ነገር ግን ነገሮች ተንዘላዘሉ። ቪዲዮ መጫን፣ መሸቀል፣ ሩታን ማሰደብ፣ በቃ ሴቶችን ማሰደብ፣ ሄርሜላ ማሰደብ። ዛሬ እንዴት ተዋረደች በቲክቶክ ለራሱ እንዴት ተላገጠባት። አንቺ በራስሽ መተማመን የሌለሽ ርካሽ ነሽ። የሰው ባል ቀምተሽ አንቺ ሴት አይደለሽም። በእውነት ነው የምላችሁ። እንደዚህ ተመባል ቢቀርስ ባላገባስ ሻመትስ ብቀር
የሰው ባልቀምቼ የዛፍ ላይ እንቅልፍ እየተኛሁ እድሜ ልኬን ተምኖር ትዳር ግን እናንተ እኔ አላውቅም። እናንተ በገባችሁ አብራሩልኝ። ዝም ብሎ በሰቀቀን መኖር ነው ትዳር? ይሄ እኮ የወደፊት ህይወት ነፃነት ያለው በቃ ፈታ ብዬ የምኖርበት የልጆች አባት ብዬ ኮራ ብዬ የምኖርበት እንጂ ሁልጊዜ ብር መሸቀያ፣ ሁሌ ዶላር መፈለጊያ፣ ሁልጊዜ ቪዲዮ ደግኔ እኔ ፈራለሁ፣ ባንተ አልተማመንም፣ እኔ በቃ ፈራለሁ፣ እሷ ጋር ትታረቅ፣ ወንድም ጋር መታረቅ የለብህም፣ ይሄ ወንድምህ አይደለም። የእናቱን ልጅ ወንድሙን እያጥላለሁኝ ትዳሬ አምሮልኝ ዘላቂ እኖራለሁ ብሎ ማሰብ ይሄ ሞኝነት ነው፣ አጉል አስተሳሰብ ነው። ቤተሰብን አቆራርጬ እኔ እኖራለሁኝ ተባለ ተደስቼ፣ ይሄ ውሸት ነው። መቼም ቤተሰብ ያልተደሰተበት ትዳር አያምርም። ወደዳችሁ ተጣላችሁ ማለት ነው። ለምን በሩታ መማር እንችላለን። የሷ ቤተሰቦች ሳይፈልጉት እዚህ ቦታ ገብታ ዛሬ ላይ ልጅ ወልዳ እንደምትዋት እያንከራተታት ነው፣ ክብር ሳይሰጣት ቤተሰብ አልፈልግም ብላ ተከትላ ሄደ ሲል እንግዲህ ትምህርት ውስጥ ሄዳለች በቀላሉ ማለት ነው። ስለዚህ አሁንም ሄርሜላ በራስ መተማመን ስለሌላት ነገ ለቅሷ ሲጀመር አብሽ ሰሞኑን ትቷት ነው የሚጠፋው። ጠብቁ፣ ትቷት ይሄዳል። ለምን አለቅጥ መውጫ መግቢያ ሳጣችሁ እኮ። ትናንት በዳኒ ቤት ቪዲዮ አስጠፋች። እኔ አላገባም፣ እኔ ፍላጎት የለኝም፣ ትዳር አልፈልግም፣ ስለዚህ እኔ ወደሽ ፈቅደሽ ነው የተከተልሽኝ ያሽቃብጭ ሲላት ተቆጣች፣ አኮረፈች። ይሄ ምንድነው? ጫና ነው። በግዴታ እሱን የሆነ ማሰሪያ ውስጥ አስገብታ ነገሮችን በኋላ ላይ መውጫ ለማሳጣት ነው የምትፈልገው። እሱ ደግሞ ለሚስቱና ለልጁ ያልሆነ ወንድ ልጅ ትዳር ገብቶ እንትን ማለት አይፈልግም። ስለዚህ እኔ ዛሬው ቪዲዮ ላይ በጣም ያስጠላኝ የሄርሜላ ማንነት ነው።